ረጋረጋው አሁን መጀመሪያ ላይ ተደብታችሁ የቆሙ አባታቸው አሉ። ስለተሰማቸው ሀሳባቸውን ይገልጹና ሌሎችም ከእናቶችም ከአባቶችም ከሰንበት ትምህርት ቤትም ከማህበራትም ከካህናትም ሀሳብ መስጠት የምትፈልጉ ሰዎችን ሀሳብ እንይዝና ከዚያ በኋላስ ነገ ምን ማድረግ መቻል አለብን? አሁን የአውደ ምሕረት ግርግርና ሌላ ነገር አይደለም የተፈለገው፣ ችግሩን መፍታት ነው። ስለዚህ ወደ ሀሳቡ እንቀጥላለን። ሌሎችም ሀሳብ ሰጣታቸው። ተረጋጉ። ስለ ሰላም ነው። እኛ ስለ ሰላም ነው። ሌላ ነገር የለም። ሽማግሌዎች የተነሳ ነው ለሰላም ነው፣ ለእርቅ ነው የተነሳ ነው። ሌላ ነገር አይደለም። ስርዓት ጠብቀን ያለን ሀሳባችን ለመግለጽ የተነሳ ነው። እኛ ምንድን ነው ጾም ነው፣ ጸሎት ነው ይባላል። ይሄ ነው አሁን ጸሎት ማለት ይሄ ነው። አንድ ላይ ወዳችን አንድ ነው። አሁን ተከፋፍለናል። እዚህ የሚያገለግሉ አባቶቻችን ተባሯል። እዚህ ልጆች የሚያስተምሩ ተባሯል። ስለዚህም የዛሬም ሳምንት እኮ እናገራለን ብለን መድረክ ነው የተከለከለን። ስለ ሰላም ለምን ይሰበካል? እንዲህ ከሆነ መመናል ምን እየሰራን ያለው? አውደ ምሕረታችን እንደዚህ ነው። ድሮ እንደዚህ ነው እንዴ? አውደ ምሕረታችን እኮ አዝነዋል፣ ተባሯል። አገልጋዮች ተባሯል። ምን እያየን ነው? የጀመርነው ህንፃ እንደዚህ ነው የምንሰራው። የጀመርነው ህንፃ እንደዚህ ነው የምንሰራው። እንደዚህ ተጣልተን ነው፣ እንደዚህ ተቋፍረን ነው እንዴ? ስለዚህ ምንድነው እኛ አሁን ሽማግሌ የተነሳ ነው። ይሄ ከዚህም በፊት ሽማግሌ ከዚህም በፊት ተቆጥሮ ነበረ። የት እንደደረሰ አናውቅም። እየጠበቅን ነበረ። አሁን በአሁኑ ሰዓት ይኸው የደብሩ መምህራን ሞልተዋል። ሽማግሌ ይቆጠር፣ በእናቶቻችን የሚቆጠር። ያጠፉት ነገር ካለ አባቶቻችን አገልጋዮቻችን ይጠሩ። በሀገረ ስብከት የሰላም መድረክ ይፈጠርልን፣ የሰላም መድረክ ይፈጠርልን። ያጠፉትን ካሉ ይቅርታ ይደረግላቸው፣ ወደ ስራቸው ይመለሱ። የጀመርነውን ቤተክርስቲያን በአንድነት ነው የምንጨርሰው። ህንፃ አሰሪ ኮሚቴ ብቻ ነው ይህንን የሚሰራው። ሰው ከሆኑ አግርጓል፣ አልተናገረም እንጂ አንድ አይደለንም። እስከ ገጠር ተበክለዋል። በጾም ጸሎት እንደዚህ ይሆናል አይተን አናውቅም። እኛ ሰው የተጋደለውም ያስታርቃል ሽማግሌ፣ ሰውም የተጋደለ ያስታርቃል። በዚያው ደምረት የተማሩ ያስተማሩን የሚሰሩልን የሚቀድሱልን አባቶቻችን ተባሯል። ልጆቻችን የሚያስተምሩ ተባሯል። ስለዚህ እኛ ምንድነው ያለው? ለሰላም ለፍቅር ስለሆነ ሽማግሌ ይመረጥ፣ ሽማግሌ ይመረጥ። በሀገረ ስብከት በአማካይነት ይሰብሰብልን፣ እርቅ ይውረድ። የታገሉ ስገዳቸው ይነሳላቸው፣ ስራቸው ይቀጥሉ። እኛም በአንድነት ቤተክርስቲያናችን እናሰራ፣ አንድ ላይ ነው የምናሰራ። ይሄ ብለን ነው ሽማግሌ፣ ሌላ አይደለም። ለሰላም ነው ግርግር ነው። እናመሰግናለን። እንዲሁ በሰከነ መንፈስ ሀሳቦቻችን እየገለጽን የመጨረሻውን እንጠቀልላለን። ምዕመናን አብይ ጾም መሆኑን ታውቃላችሁ ሁላችሁ። በአብይ ጾም ሰው ይታረቃል፣ ንስሐ እንገባለን፣ እንሰግዳለን። ስንት ንስሐ ልስገድ፣ ስንት ያስፈልገኛል ብለን ለንስሐ አባት ነው የምንጠይቀው። የንስሐ አባቶቻችን ንስሐችን ይሰጡናል። ከዛ በኋላ ቁረቡ፣ ስጋ ደግሞ ቅመሱ እንባላለን። በአሁኑ ሰዓት ወር አንድ ቦታ ነገር ከሆነ እስከ ወር ጠብቀናል። የዛሬ ሳምንትም ጠር በዚህ ጋር አባቴን ፈይቼ ወደ ኋላ ተመልሼ ሄጃለሁ። ሰውም ነበር ከኔ ጋር ይገባችሁ። እስከ ዛሬ ድረስ ስንት 5 ካህን ከዚህ ተባሯል ይባላል። 5000 ህዝብ ሞቷል፣ ተወልዷል። አትክልት ካልተኮተኮተ አያድግም ይላል መጽሐፍ ቅዱስ። እነሱ መጽሐፍ ቅዱስን አልተቀበሉትም። አትክልት ካልተኮተኮተ አያድግም ነው የሚለው መጽሐፍ ቅዱስ። እንደ መጽሐፍ ቅዱስ ከሆነ እነዚህ የንስሐ ልጆች ማን ነው ንስሐ የሚሰጣቸው? ማን ነው የሚኮተኩታቸው? ማን ነው የሚያስተምራቸው? ከትምህርት በታች ነው ወይ የምንኖረው? ከትምህርት በላይ ነው። እንዴት አድርገን ነው የምንኖረው? ስለዚህ ጠባናቸው የራሳቸውን ግን እያጠናከሩ ፖለቲካን እዚህ ቤተክርስቲያን ልንሰግድበት እንጂ ሌላውን ልናንጸባርቅበት አይደለም። ምዕመናን
ስለዚህ ልጆቻችን ደግሞ እኔ ትንንሽ ልጆች አሉ። እነሱም መጣው እኛው ኢያሱ ጋር ነው የሚማሩት። ስለዚህ እና ኢያሱ ደግሞ ያኛውን አልፎ ተርፎ ሌላውን ጠለቀ፣ ሞተ። እንግዲህ ምዕመናን ሞተ፣ ጠለቀ፣ ዝም አልን። አሁን ደግሞ ለልጆቻችን ዞረው መጥተው ልጆቻችን አስተማሪ አባት ማለት ነው። አስተማሪ አባት ነው። አባታችን አባረውብናል። እኚህም አባታችን እንዲመለሱ ማድረግ የእኚህም የወጡትን ስንት ምዕመን ያጠለቡትን እንዲቆጠቁጡልን እንዲመለሱ እነዚህ መምህሮቻችን እንዲመለሱ። ስለዚህ ከዚህ በኋላ ንስሐ እንድንገባ እንዲፈቀድልን ቤተክርስቲያኑ ማስተማር ያለባት ንስሐ እንድንገባ ነው። ንስሐ መግባት እንዳለብን ነው። ስጋው ደግሞ መግባት እንዳለብን ነው። ዝም ብሎ ውስጥ ለውስጥ የሚሮጠውን ህዝብ ውስጥ ለውስጥ የሚሮጠውን ህዝብ ከዛሬ ጀምሮ ይታቀብልን። ዋናው ውስጥ ለውስጥ የሚሮጥ ነው እንዲህ ያገናኛቸው እንጂ እነሱ የሚያውቁት ነገር የለም። አሁን ያሉትን አስፈጻሚዎች ምንም የሚያውቁት ነገር የለም። ሌላው ትናንትና ያለውና ዛሬ የቆመው ሰው ነው ይህን ነገር ሊያደርገን የቻለው። ስለዚህ በዚያ ብቻ ነው። ንስሐ እንግባ። አብይ ጾም ነው። እንስገድ፣ እንንከባል። እዚህ የሚንከባለለ ሁሉ ምን አቶ ነው? ምንም አላጣም። መቀመጥ ይችላል። ስለዚህ እግዚአብሔርን ፈልጎ ነው። እግዚአብሔር የሚፈልግ ሰው ደግሞ ሰው ከመለሰው እኔ መቅደስ የሚሆንባችሁ መቅደሴ ነው። እኔ ሰው በሰራው አልኖርም። እኔ ሰው በሰራው አልኖርም። ራሴ በሰራው የምኖረው ነው የሚለው። ስለዚህ እዚህ ቤት የምንገባው እኮ ቤተክርስቲያን የምንገባው ፍጹም ልብ ይዘን ነው። ፍጹም አንደበት፣ ፍጹም ልብ ይዘን ነው የምንገባው። ስለዚህ ይህ ቤተክርስቲያን የሰራነው እኛ ነን። እኛ ነው የሰራነው። ይታያችሁ ልባችን ካናት ጸናንና እግዚአብሔር ይዘን ክርስቶስ በልባችን ካልሆነ መግባት አንችልም። ስለዚህ ታነሱልን፣ ካህኖቻችን ይመልሱልን፣ አስተማሪያችን ይመልሱልን። ወደፊት እምነታችን ኦርቶዶክስ ሃይማኖትን እንድናመልክ እንድናጠብቀው ሌላውን እንድናባርር ያድርጉልን። ይሄ ይበቃኛል። አመሰግናለሁ። እኛ በመሰረቱ አሁን ይቺ ቤተክርስቲያን ህዝበ ክርስቲያን የህዝቡ ቤተክርስቲያን ወዴት እየሄደች ነው? ቤተክርስቲያን ጉዞዋ ወዴት ነው? ዝም ብለን እያየን ነው። በእርግጠኛ ያለ የበፊቱ ችግሮችን ቢኖሩ ምንም አልመሰለንም፣ ተቀብለን ያው ይስተካከላል ተብሎ እያየን ነው። ግን ስናይ ምንም የተስተካከለ ነገር የለም፣ እየባሰበት ነው ያለው። ምንስበት ምንድን ነው? እኛ አባቶች፣ ቀዳሽ አባቶች፣ ቤተክርስቲያን አገልጋዮች ተባረሩ ማለት ቤተክርስቲያን ማንም የሚገባበት ቤተክርስቲያን አባቶች ከሌሉ ቤተክርስቲያን ማን ይገባበታል? ዲያቆን ከሌለ፣ አባት ከሌለ፣ መምህራኖች ከሌሉ ማን የሚኖርበት ቤተክርስቲያን ወዴት ነው የሚሄደው? መጨረሻ ወዴት እየሄደ ነው? እነዚህ አባቶች ተባረሩ ማለት ቤተክርስቲያን ባዶ ሆነች ማለት ነው። እነዚህ አባቶች ተባረሩ ማለት የንስሐ ልጆች የሉም ማለት ነው። ንስሐ የሚገባ ልጅ የለም ማለት ነው። እዚህ ጋር መድረክ ላይ ቁረቡ፣ ንስሐ ገቡ፣ ፍቅር እናውረድ፣ ሰላም እናውረድ፣ የፍቅር ይሰበካል። ግን እያየን ያለው ነገር በተቃራኒ ነው። ስለዚህ አባቶች አላችሁ፣ እናቶች አላችሁ፣ ትላልቅ ሰዎች አላችሁ፣ ወጣቶች የተማራችሁ አላችሁ፣ ቤተክርስቲያን የምታውቁ አባቶች፣ ወንድሞች፣ እህቶች፣ ወጣቶች አላችሁ። ለምን ዝም ብለን እናያለን? ቤተክርስቲያን ባዶ እስከሚሆን ድረስ ከአባት ጀምሮ እስከ መምህር፣ ከመምህር ጀምሮ እስከ ሰንበት ትምህርት ቤት፣ ከሰንበት ትምህርት ጀምሮ የተደራጁት ማህበራት፣ ከዛ በኋላ ሰንበት ቤት እስከሚታቀጠስ ነው የምንጠብቀው። ቤተክርስቲያን አትግቡ እስከምንባል ድረስ ነው የምንጠብቀው። ለምን እንለያያለን? በጎሳ፣ በጓደኝነት፣ በብሔር ለምን ልዩነት እናመጣለን? እስኪ አንድ ይሁን፣ አንድ ሆነን ስለሰላም እኛ የአባቶች የተቋማችን ምንድነኛ ቤተክርስቲያን ብቻ ንጹህ አገልግሎት እንድሰጥ፣ የፍቅር አገልግሎት እንዲሰጥ፣ አባቶች በሰላም እንዲኖር ነው የምንፈልገው። እኛ ከአሁን በኋላ ያሉት የታገዱት አባቶች ገብተው እንዲቀድሱልን፣ የታገዱ መምህራን መምህር ኢያሱ ከመምህር ኢያሱ ስንት ተማሪ ያፈሩ መምህር ታግደው ማን መጥቶ ሊያስተምረን ነው? ልጆቻችን ማን ሊያሰለጥን ነው? ማን ልጆቻችን ሊያወጣልን ነው? እኛ ቤተክርስቲያን ብቻ መገንባት፣ ቤተክርስቲያን ብቻ ብር አዋጡ ማለት ምንድን ነው ትርጉሙ? መጀመሪያ መምህር፣ መጀመሪያ አባቶች፣ መጀመሪያ ተማሪ መሆን ያለባቸው ቤተክርስቲያን መገንባት ብር መሰብሰብ ብቻ ቤተክርስቲያን ገባ ብቻ
ዋጋ የለውም። ቅድሚያ ወደ ሰላም እናምጣ። አባቶች ስለ እግዚአብሔር ስለ ቅዱስ ማለት ናቸዋለሁ። አሁንም ቢሆን አባታችን አሉ፣ የደብራችን አስተዳዳሪ አሉ። እኛ አሁን ሽማግሌ ተመርጦ የሄዱ ሽማግሌዎች መልስ አልሰጡንም። ምናልባት እኛ ውስጡ አናውቅም፣ ወይ አሳባት ተቀብሏቸው ይሆናል፣ ወይ ሌላ ችግር ኖሮ ይሆናል፣ ወይ ተለያይቶ ሊሆን ይችላል። ስለዚህ እኛ አባታችን አሁን መድረክ ላይ መጥተው መልስ ይስጡ። እንዴት ነው የሚሆነው? መልስ ይስጡን፣ ራሳቸው ያረጋጉልን። ህብረተሰቡ ምዕመኑ ወደ አንድ አባቶቻችንን ወደ አንድ እንድንመጣ መድረክ ላይ መጥተው መልስ ይስጡን። አመሰግናለሁ። በቻሉት